እግዚአብሔርን በሱ እሱ እስካሁን ድረስ ጨዋ ነው እንጂ ሁለታችሁ ነበር ነው ማጠፋው። እሺ ሰላም ፋሚሊ እንዴት ናችሁ? እኛ ደህና ነን። ያው ባለፈው እንዳያችሁት ያው ከወንድሜ ጋር ትንሽ ግጭት ውስጥ ገብተን ነበር። ምክንያቱም ፍቅረኛውን ማለት ያው ከሱ ጋር 6 ወር ነው የቆየችው ከኔ ጋር ኦሬዲ 1 ሳምንት ምናምን ነው። ያው በአንድ ሳምንት ውስጥ ያለውን ፍቅር ወዳን መሰለኝ እኔን ነው መረጠችው። ያው ምንም ማድረግ አልችልም። ያለው ነገር እውነታው እንዲቀበል እነሱንም ናትንም ጠርቻለሁ። ሁሉም የመጡ ነው ያለውን ነገር አብረን እናያለን ብዬ ተስፋ አደርጋለሁ። እና አንቺ ስለምን ትያለሽ? ያው ሁሉም ነገር በትክክል የሚቋጭ ይመስለኛል። የሁለታችንን ፍቅር አምኖ መቀበል አለባቸው። ምክንያቱም ያው ምንም ማድረግ አንችልም። ያን ነገር እንዲቀበሉ እናደርጋለን። ያው ኦሬዲ እነሱም የመጡ ነው። ያው ከቹንኪ ራሱ ያው ሲፈላ ምናምን በጣም ያስፈራል። እሱማ ግድ ነው። ምን ይደረጋል ፍቅሩ ስንጠቅ እና የመጡ ነው። ያው ፋሚሊ እና አለን አብራችሁን ሆኖ ያው ያለውን ነገር ድባቡን በማሳየት እንሞክራለን። ምንም እናደርግ አንችልም። ያው ከነን መርጣለች አንዴ ምንም ማድረግ አልችልም። ያለውን ነገር እውነታው እንዲቀበሉ ብዬ ነው። እንግዲህ የመጡ ነው መሰለኝ። እንግዲህ የመጡ ነው። አብራችሁን ሆኖ ያለውን ነገር እናያለን አብረን። እንግዲህ አንቺም ያው እስኪ እናያለን። ማንንም እንደማይለየን እናሳያለን። በቃ እሱን እናሳለን ዛሬ። ያው ባለፈውም ለዛ ነው ትንሽ ማለት ዝም ያልኩት፣ ግን አፈላሱ በቃ ምንም ማድረግ አልችልም። ቻንጃ አላን ያለውን ነገር እስቲ የመጡ ነው። አንቺ ረጋ በይ። እንዴት ናችሁ? ሰላም ነው? ደህና ናችሁ? አለን። ያው እና እንዴ አንቺ ሴት ለምን እዛ አትሆኚ? ቆይ እዛው ባለሽበት ቆይ። እዛው ነኝ እነግርልሻለሁ። አንቺ ባንቺ ለምን እዛ ቆሚ? እና እንዴት ናቸው? ያው ደህና ነን። እንዴት ናችሁ? አለን። ያው ምን ይደረግ። አዲስ ፍቅር እንዴ? አሪፍ ነው። አዲስ ፍቅር ያው እንግዲህ ያው አዲስ ፍቅር እንትን እያልን ነው። ያው እናንተን ዛሬ ጠራናችሁ አምናችሁ እውነታውን እንድትቀበሉ ነው። እውነታውን አምናችሁ ተቀበለናል እንዴ? ከዚህ በኋላ ምን ነው ይዘናል? ከዚህ በላይ እንዴት ነው የሚቀበል? ማለት ያው አላህ እናትና ቃልን ፍቅር እንደዛ በቃ አምናችሁ በእኛ በክፉም ሆነ በደጉም አብራችሁ እንድትሆኑ ነው። የኛ ማመን እዚህ ጋር ነው ማለት በቃ በነው ላይ ነው ማለት ባንተ ላይ አልነገርከኝም እኮ ይሄን ታውቃለህ። ነገርከኝ እሷ ነው እንትን ብላ አይደል እንዴ? እኔ ነው ተውከኝ ማለት ተውከኝ ማለት ምን ላድርግ እኮ አንተን ከመረጠች ወዲህ እኮ እሱም እኮ በቃ ምን መሰለህ ያው ፍቅር ስለሆነ ቶሎ ላይ ለቅ ይችላል እና ምን ላድርግ ማለት መረጠችኝ እኮ ምን ላድርግ ታዲያ? ምንድነው አስሪ መረጠችኝ ትታለች እኮ በቃ መረጥኩኝ እውነታውን እንድታቂ ነው። እናንተ አሁን እንድትጨቃጨቁ አይደለም እኮ የጠራሁሽ እኔ ማለት ያው እውነታውን ተቀብላችሁ እንድትሉ ነው። ቤሴት ነን ማለት ምን ላድርግ ነው ታዲያ? አይ እንግዲህ አንተ ያደረከውን ነገር ነው እንግዲህ ምን አደረኩ ነኝ? ያው እንደምን በሰት እንደቀየርክ እሱን አስበው አይደለም እኮ ምን አልኩኝ ነኝ? አይሻ አሁን ለምን ነው የጠራኸኝ? እሺ በቃ አሁን እዚህ ጋር አትጨቃጨቁ። ለምን እንደጠራን ብቻ ለኛ ነገርና እኛ በቃ እውነታውን እንድትቀበሉ ነው። የኛ ናት በቃ እናየ ነው አይደል? እንዴት ትላየ ነው? ተቀበልኝ እኮ አባ በቃ ከዚህ በኋላ ምን እናንተ አትከራከሩ። አንቺ ረጋኝ። አሁንም ጠራ በቃ እንድታፈራ አይደለም እኮ ነው የጠራኋችሁ። በእናትህ በል አንተ ደግሞ አይደለም እንደዛ እንድትሆኑ አይደለም እውነታውን እንድትቀበሉ ብዬ ነው። እኔ ያንንም ራሱ የሆነ እያለኝ ነው ቲሸርት ግን ምንድነው ያለው? ምን አውጣ ምን ችግር አለ? ነገሩ እየቆየ የሆነ ነገር እየፈጠረ ይሄድ ነው። አሁን እዚህ ላይ በመሰረት ራሱን በሳሳ ፊክስ አውርዛችሁ የሆነ ነገር አውሩ እንጂ በቃ እኔ እኮ ለዛ እኮ ነው ፊክስ እንድፈጠር ብዬ እኮ ነው የጠራኋችሁ። አንተ ምንድነው ዛና ያወራኝ ነው? የዚህ ነገር እኮ ነው የሚገርመኝ። አስመሳይ ምናምን ትይኛለሽ እንዴ? አንተ ለምን ታስመስል ነው ታዲያ? ወድሻለሁ እናንተ እንደዛ አትወርታለም። አንቺ እኮ እረጋው እንደዛ እንድትሆን አይደለም። አንተ ልጅ ዝም በይ፣ ጥልቅ አትበይ። እንደዛ እንደምትናው ብለሽ አላቀም እኮ ያልሽው ሰዎች ምን ናቸው? እንደዛ እንድትሆን አይደለም ተራናችሁ። አይፈልግም። አንቺ ከነገር ሲንጦሩ እሱን ትላንትና አግኝተሽ እንደዚህ የምትሆኚ እናንተ እረጋው ነው። ምን መሰለህ አሁን ይሄ ሁሉ ነገር ስንት ግዛና ስንት ቆሬ አልፏል። ምን መሰለህ እሷ አንድ እሱ መጣልሽ አይደል? ለዛ አሁን እናንተ የምትሆኑበት መንገድ እኔ እኮ በቃ አሁን አምናችሁ እንድትቀበሉ እኮ ነው የጠራኋችሁ። በቃ አሁን መፍታችሁ ነው። በቃ እንደዛ ብቻ አይደለም እኮ ምን ሆነሽ ነው? ለምን በተግባር እውነታውን አትቀበይም? የእናት ፍቅር እንደተቀበላችሁ ማለት እኛንም ተቀበላችሁ ከኛ ጋር አብራችሁ ስሜታዊ ባትሆኚ ጥሩ ነው። ምን ልቀበልኝ? አሁን እናቴም የመጡ ነው
በቃ እነሱም ሲመጡ ያለው ነገር አብረን እናያለን። ሁሉም ነገር ያለው ነገር አብረን እናያለን ምናምን ስላለ እንደገና አዩት አይደል እንደ ከዚህ በላይ ምን ይውል ማለት ምን ማለት ነው? በቃ ምን መቀበል አለብህ እኮ ያለውን ነው። ያው በቃ አንተ መረጠች በቃ እሱም እኮ ትቷል። በቃ አሁን በኋላ እንዴ ምናምን ተጨቃጨቅ ምንም አያስፈልግም። እሺ ተውት በቃ እኔ ነገር እዚህ ጋር ፍክስ እና የጠራነው እንድትጨቃጨቁ አይደለም። ኒታውን አምናችሁ ተቀበሉ አይደለም። አንተ ረጋ ብለህ ያለው ነገር አምነን እንድትቀበሉ አሁን ነገር አታውራ። ምንድነው ማይሆን ነገር? በቃ ይሄ ለሱ ስሜት አለ ምናምን ብትይው አሁንም እዚህ ጋር ብዙ ጊዜ ነግሬሻለሁ። አንቺ በሰው ፍቅረኛ ጠይቅ ማለት እኮ አያዋጣም ማለት ነው። አንተ ረጋ ብለህ እዛው ነው አውራ። ምንድነው ዛሬም ትደባደቡ ነው እንደምትፈልገው? እናንተ ይሄን ነገር አስተካክሉ ተውት። ረጋ ብላችሁ ያውቁትን ነገር እንዳላወጣብሽ እውነታውን ተቀበሉ ነው በቃ። እስቲ አውጣ የሚወጣ ነገር ካለ እርግፍ አድርግ። እንደሱ አርግፍ አድርግ። ሁሉም ከወጣ ወደ ባላ አሁን እናናት መጥቷል። እናንተ እናናት መጥቷል። በቃ ምንድነው የምትሆኑት? አጣን ጭቅጭቅ መጣን ጭቅጭቅ እናንተ መጣችሁ እንዴት ናችሁ? አለን ያው አለን እንዳለን ነው። ያው እንግዲህ ያው እውነታውን ልትቀበሉ ነው ሁላችሁንም የጠራችሁ ዛሬ። ምንድነው እውነታው? የምን እውነታ ነው? በቃ እሷ የኔ ፍቅረኛ መሆኗን ነው እንድትቀበለው ብዬ ነው ያለው ነገር። እኔ እንጃ ሁለታችሁም ጓደኞቼ ናችሁ እና በቃ እውነታውን እንድትቀበል። ምክንያቱም እኔን መርጣለች። አንዴ ምን ማድረግ አልችልም። እንድትቀበሉ አትበል በእናትህ ዝም ብለህ በቃ ያለው ነገር እኛ ሰምተናል አይደል እንደ በቃ ተው። እንደዛ አይደለም እኮ እውነታውን ተቀበላችሁ በቃ ያለው ነገር የጠራው ለዚህ ነው። እኛ እኔ አባ በቃ በስንቱም ልጨነቅ እኔ ልጨነቅበት ነገር ስለበዛ በቃ ማለት ያው ይሄን ነገር መጀመሪያ እንጨርሰው ብዬ ነው። እኔ ምንድነው የምንጨርሰው አባ? እኔ እንጃ አንዴ ያንተ ነገር በጣም ነው የተለየብኝና ምን ላድርግ? እኔ በቃ አንድ መረጠችኝ። ለወንድም ያላዘንኩ ሰው እኮ ነው። እኔ ምን ላድርግ ታዲያ? መረጠችኝ እኮ ነኝ። ምን አደረጉ? ወንድምን መግዳት ይኖርባል ቢያንስ። እና ምን ላድርግ ታዲያ? ይሄም እኮ የኔ ህይወት እኮ ነው። እሺ ነግሬልሻለሁ። ያው መቼስ እሱን እንድመርጠው የምፈልጊው እሱን ለራስሽ ልታረጊው መቼም አታረጊው። ማሳሰብ አንቺ በእናትሽ እናንተ ብሎ እንድትደባደቡ አንቺ ዝም ባንቺ በእናትሽ ነግሬልሻለሁ። አንቺ አንተ እኮ ከሷ ጋር ምንድን ነው ያለኝ? እኔ ከሷ ጋር ነግሬልሻለሁ። እኔ ከጓደኝነት ተዘለለ ምንም ነገር እንደሌለ ነግሬያለሁ። ደፋር ዝም በይ በእናትሽ። አሁንም ለዚህ ክርክር ተጠራችሁ ማለት ነበር። እንደው የሚገርም እውነታውን እንድትቀበሉ ነው የጠራኋችሁ። በቃ እኔ ምንም የምቀበለው እውነታ የለም። ጀመር አንተን ደስ ካለ ተቀበለው። እኔ ደስ ካለ አይደለም በቃ አወራና እነሱ እኔ ዘም ፍቅረኛ መሆኗ መጀመሪያ አላውቅም ነበር እሱ ማለት ነው። ከዛ እኔ አሁን በቃ ነግሬያለሁ። አንተን ደስ ካለ በቃ ተቀበለው። እናንተ ነው መጣችሁ ሲጀመር ማለት እኔ ጠራችሁ ሁሉንም ለዚህ ነው ጠራው። እና ታዲያ ሌላ ለምን ሆነ? እኔ እውነታውን እንድትቀበሉ ብዬ ነው። የሚገርመኝ እኔ እኮ አይኔ ሲጠራ ማለት የመጣሽው የፍቅር ጥያቄ ይቀበላል ብለሽ ነው። አንተ ረጋ ብለህ አውራ። ሁላችሁም ረጋ ብላችሁ እሷ ላይ ሁላችሁም እንድትጮህ አልፈልግም ነኝ። እኔ የጠራሁት በቃ እዚህ ጋር ደስ ያለኝ ለምን ትጮሃለህ? እዛው ነው አውራ። ምን ሆነ ነው? አይ ረጋ ብለህ እዛው ነው አውራ። እንዲህ ነው የሆንክ ነው በቃ ወድሻለሁ ምናምን የምትለው ምንም የማይረሳ ነገር የለም። ምን አንድ መታት ነው በመታትስ ያንስባታል። አንተ ቆይ ምን አገባ? አንተ ምን ነው ማለት ነው? ቢወደኝ ለካስኩ ጋር ሲጀመር የፍቅር ቃላትን እየጠቀሰልኝ ዝም ብሎ ከልቡ ሳይወድ እና አሁን እንድለምንሽ እናንተ ሰዎች አሁን እኮ እንድትጨቃጨቁ አይደለም እኮ ጠራኋቸው። ሁላችሁም ምን ማለት ነው የጠራሁት? ለዛ አይደለም። እሺ ለምንድን ነው የጠራኸን? በቃ እውነታውን ተቀበሉት። እሺ ተቀብለናል። እንደዛ አይደለም ያው እንደናንተ በቃ እንደዛ አይለያችሁ። ውለዱ እንደዛ አይደለም። እንደናንተ ፍቅር በቃ አምናችሁ በደጉም በክፉም ከኛ ጋር እንድትሆኑ አመንን እኮ አባ። ምን መሰለህ እሱ አንተን ከመረጠች እኮ አመንን እኮ መሰለህ። ምን አድርገህ በቃ እኔ እናንተ ለምን ትጨቃጨቁት? አንቺ ለምን እንደናንተ ነገር ታወራለህ? እሷ ለረሊ ባለቤት ከተው እናንተ አቃጥላችሁ ለምን ትናደዳላችሁ? ምን ቤናችሁ? እኔ ሴትዮ አንተ እዛው ነው ያወራ። ምን ሆነ ነው? አንተም እንኳን ሴትዮ አልተባልክም። እኔ ሴትዮ ልባል ደፋር እንዴ? አንተ ምን ሆነ ነው? አንተ ምን ማለት ነው? አንተ ምን ሆነ ነው? እኔ ስለጠራው ነው እነዚህ ሰው ለምን ትዘለው? እግዚአብሔርን በሱ እሱ እስካሁን ድረስ ጨዋ ነው እንጂ ሁለታችሁ ነበር ነው ማጠፋው። ሁለታችሁ ማለት አንተ ለምን ያንተ ምሳረ ነው ትክክለኛው ነገር ነው ማለት እኔ የሰው ልጅ ልና ያለ ሰው ልጅ ሰባይ ኖር እኮ ለኔም እንኳን ትንሽም ቢሆን ስሜት ይኖር ነበር። ያምን ስሜት ይረዳኝ ነበር። ሁላችሁ ምን ሆናችሁ ነው? እስቴራ
አንተ እኔ ላይ አንድ ነገር ብታወሪ ማለት ነው። አንተም በእኔ ላይ ትንሽ ቃል እንኳን እንድታወራ አልፈልግም፣ እንድትተነፍስ እንኳን አልፈልግም። አይመለከተኝም። ስላንቺ ህይወት ከፈለሽ ግደል መግባት ሁለታችሁም ትችላላችሁ። እንደዛ አይደለም እኮ እንደዛ እንድትሆን አይደለም። እኔ አንተ ጓደኛዬ ነህ ብዬ አስባለሁ፣ ግን አንተ ሰብአዊ ምንም አይነት ህሊና የለሰም። እንደዛ ህሊና የለሰ አይደለም ማለት ነው። በኋላ እኔ እንደዛ ያፈቅረኛል አፈቅረዋለሁ የማያፈቅራን ሴት እንድቀበል ለምን እንደምትመጣው አንቺ እኮ ሰው ነው አንቺ እናንተ አልገባሽም። ያቃላሽኩልሽ አንቺ ሰው ነሽ እንዴ? ሂጂ ምን አንቺ አታሩ እናንተ አንተ ምንድነው ናት የምትሆነው እንደዛ? አይ በጣም አላደለችም። እናት አናዳ ምን አገባ አንተ አንተ ለዚህ ነው ጠራኝ። ጀመር ለምን ጠራኝ? ቆይ እሺ ተይ። ለምን ጠራኝ? አንተ ለምን ረጋትልም? ለምን ምን ረጋት? አንተ ነው ካልነከም እኮ ምን ሆነ ነው? እኔ ራሱ እኮ ናቲ እናንተ ይሄ ነገር በስማ ረጋ በሉ እናንተ። እኔ ገርመኝ የተነካው እሱ ያለ የሚፈላው እሱ ምን ነው? እኔ ራሱ ግራ እኔ ስላላወራሁ ነው። እኔ እቺ እንድታወራ አልፈልግም። በምን ምክንያት እንደመጣ ባይገባኝም የምር የዋሳው ሰዎች ምን ሆናችሁ ነው? ዋው ደስ ይበልሽ ጎበዝ። አንቺ ምርጥ ተዋናይ ነሽ። አንተ ምን ሆነህ ነው ናቲ? አንቺ ምርጥ ተዋናይ ነሽ። እሱ ግን እንደማይረባው በቃ ዝም በለው ነው እውነታው ነግራለሁ። አንተ ተቀየር። እሺ አንተ ምንድነው እውነታው? ሰማን። አንተ ቀምስ ልበስ። አንቺ ለምን ይለብሳል? ራስ አለብስም። ሴትዮ ዝም በይ። አንቺ ምን ሆነሽ የምትጮህ እሷ ላይ? እሷ ምንድነው የምትጮህ እሱ ላይ? እና እሷ ላይ እኔ ላይ አንቺ እኮ ስራሽ ነው መስራሽ። እሺ የምር ማለት ነው። አንቺ ወንድ ነሽ። ለምን ዝም አትሉም? ናችሁ እውነታውን ተረዱና ተማራቶች እውነታውን ተረዱና እንትን በሉ። በቃ አንድ ላይ መሆናችሁ ነው። አባ አንተ አፍቅራ ነው መጣችሁ ወይስ ከሌሎች ጋር ከኛ ጋር ለማጣላት ነው መጣችሁ? እዚህ ባይሆን እናንተ ናችሁ ልታጣሉ ነው የመጣችሁ። እቺ ልጅ ግን ሰውን እኮ ሁላችሁም ተረጋበሉ። ካሁን በኋላ እንደዛ ነገር ካወራሽ ማለት ነው። አንተ እዛ ነው አውራ በእናትህ ዝም በለረ ጀመረ ነው እዛ ናቸው አውራ በቃ እውነታውን እነግራለሁ። ረጋብን ለማያልፍ ቃል ማለት ነው። ለማያልፍ ቃል እንዳትናገር እና ዝም በለ። እሷ እንደዚህ ካወራሽ ላይ የእሷ በሰው ሰዓት እንደዚህ አይባልም። በቃ ረጋብሉ። ሁላችሁም እውነታውን እነግራለሁ። ዝም ምንድነው አንተ እሷ ላይ ጃንስ ተቆም እንደምትጠቀመው አንተ እውነታ አትበል። በቃ እኛ እውነታ ነው። ቆይ እጃ እሷን አስደምንም ተናደደ ነው አባት አንዴ በቃ ቹንጌ አትናደድ። አንተ እንኳን ደስ አላችሁ። በቃ ነገሩን እንትን ብለን እንጨርሰው ነው አንቺኛ ምንድነው የምንጨርሰው? እንደዚህ አይደለም ነው የምንጨርሰው። ደስ አላላችሁ? ደስ አላላችሁ? ደስ ብሎናል። እናንተ ይሄን ነው የምትሄደው። በቃ እንሂድ። ለምን መጣን እኛ? በቃ እውነታው ይሄ ነው። እኛ ምን ብለን እንቀበል? እንኳን መራችንም በቃ ይከለከልናል። ደግሞ እኔ የሚገርምህ ነገር የጠራሁት ምክንያት መሰማችሁ ስትጨቃጨቁ ብቻ ነገር አልተናገርኩም እኮ እኔ ምን መሰለህ እናንተ የሆነ ነገር እንዲህ ያለን አሸኛትሞ እንዲል ነው የምፈልገው። እኔ የተናገርኩት መሰማኝ ቹንጌ ሸኛ እኛ ህሊና ስላለን እኛ ህሊና የለንም የላችሁም ማለት አንተ ህሊና አንተ በተለይ ህሊና ቢኖሪ ናቲ ተው ረጋ በል ነግሬያለሁ ነው አንተ ግን አንተ ወንድም ሆነ በኔ ላይ ረጋ በል እውነታውን ስሙኝ። ምንድነው የምንሰማው? አንተን ከመረጥ በቃ እዛ ነው ስማ እውነታው በቃ ልንገራችሁ ሁላችሁም በቃ እውነታው ሌላን ምክንያት ካለ እንስማው። በቃ ፍራንክ ነው ይሄ ነገር ማለት ምን ፍራንክ ነው? ምን ፍራንክ ነው የምታወራው? በቃ እና ፍቅረኛ አይደለን። አሁንም ይሄም ሌላ ታሪክ ነው። ደም ብለህ አዳምጥ። በቃ እሺ በቃ እውነታው እኮ ነው። ምን መሰለህ አሁን እንደዛ ብለህ በቃ ለራሱ በቃ እንደው ምን ነው ለራሱ ማድረገው ነው ፍራንክ ነው በቃ እኔ እናንተን የነሳ ጀም ፍራንክ ነው የምታወራው አንተ ሲጀመር እስካሁን ድረስ እንደዚህ የምታደርገው በቃ ያው ፍራንክ ነው። አንተ ምን አይነት ቀልድ ነው የምታደርገው? ሰው ስንት ነገር ይጨነቃል ብለህ አታስብም እናንተ? አንተ አይሰለችም እንደ ፍራንክ ምንድነው የምሰለችው? በቃ ተረጋጉ። አንቺ በቃ እንድትረጋጉ ነው ነገሩን በዚህ በቀር ምን ያልስም እንዳለ ለማየት ፈልገናል። ምን አይደል ምናምን ትይኛለሽ ነው ደስ አለሽ? ምንድነው አንተ እንደዛ የምትሆነው? በቃ ፍራንክ ተባለ። ይሄን ሁሉ ድራማ ሲሰሩ ፍራንክ ነው ትላለህ እንደ አባንተ በቃ አሁን እንኳን ምንድነው የምትጨቃጨቁት? ያው ትልቅ ነገር ነው ከዚህ ሁሉ ነገር በኋላ አንቺ ባንቺ ረጋ ነግሬልሻለሁ። አንቺም ነግሬልሻለሁ። ይሄ ልጅ እንዲህ ሲጎዳ ትንሽ ሆነ ያሳዘነሽ። በቃ ፍራንክ ተባለ እኮ አንዴ። ምንድነው እናንተ እንደዚህ የምትሆኑት? በቃ ተረጋጋዩ። በቃ እንደ ነገሩ ፍራንክ ሆነ እኮ እናንተ ምን ሆናችሁ? ሁሉም ነገር ያልፋል እንግዲህ ምንም ይሻላል ነው ሁሉ ረጋጋ ነኝ እኮ በቃ እኔ ካንተ ሌላ ማንንም እንደማልወድ በቃ አባ እኔ እኮ እስኪ ምን ያህል ስሜት እንዳለ ለምትወደኝ ነው። በቃ አንተ ረጋ በል። ነገሩ ፍራንክ እኮ ነው። ምን ሆነ ነው? አይ ፍራንክ ምናምን ትለኛለህ እንዴ? ሻይ ላምደኝ ይቀርታል። ምን ሆነ ነው? አይ በቃ ትንሽ ላናድብ ብዬ ነው እኔ አላ ፍራንክ ለምን ይደረግ ያው ናቲ
እናድዳ አው በጣም ተሳሰርቻለሁ ግን በቃ ይከታል እንዴ እንደሚያናዳው ነው አንተ ምን ሆነህ ነው? ረጋብል እንጂ በቃ ፍራንክ ተባለ አይደል? እንዳንዴ ምንድነው ረጋምለው? ሲጀመር ምንድነው ፍራንክ ሆነ? ምንድነው ቀልድ ምንድነው አይደል? እሺ እዚህ ጋር በቃ ፍራንክ ከሆነ አባ ግን ነው የምሬን ነው። አይ ያንቺን ነገር ነግሬልሻለሁ እኔ ምንም እንደዛም ባል ነገር የለም። እኔና አንቺ ጓደኛ ብቻ ነን ማለት በቃ እኔና እሷ ጓደኛ ብቻ ነን። ሌላ ነገር እንደሌለን ታውቂያለሽ። ከዚህ ሁሉ ነገርም በኋላ ትቀበል ምንም ከዚህ ሁሉ ነገር ባል ነገር የለም። እኔ ይሄን ነገር ማለት ነው እንደማልቀበል አንቺም እኔም ጠንቅቀን እናውቃለን። እኔና አንቺ ከዩኒቨርሲቲ ጀምረን ጓደኛ ብቻ ነን። ሌላ ነገር የለንም። አንዴ እዚህ ጋር ማለት ነው አንዴ ይሄ ነገር ከመጨረሳችን በፊት ማለት ነው ይሄ ነገር ከማውራት በፊት ቹንከን ይቅርታ ጠይቀው። እኔ ጀመረና ወንድም አይደል እንዴ? አንተ ምን ሆነህ ነው? ሃይ ናያስ ሲጀመር ዝም ብዬ እንትን ብዬ እኮ ነው። ተቃቅፏ ታዲያ አንተ ምን መተቃቀፍ አያስፈልግም። ሲጀመር ማለት ፍራንክ ስለሆነ ምን ችግር የለውም እኮ አንተ በጣም እኮ እኔ ነግሬያለሁ ላንቺ ፍራንክ ከሆነ ምንድነው የምታካብሩት? ምንም የሚካበር ነገር የለም እኮ እዚህ ጋር ምንድነው የሚጎዳው? በቃ አንድ እንትን ለማለት እኮ አባ አንቺ ነግሬያለሁ። እኔ ያንቺ ነገር የምሬን ነው ማለት ነው። እኔና አንቺ ጓደኛና ጓደኛ ብቻ ነን። ሌላ ነገር የለንም። እኔና አንቺ ማለት ግን ምናምን ባል ነገር የለም። እኔ ምንም ማፈቅረው ስሜት ጭራሽ ላንቺ ስሜት የለም። ከጓደኝነት ዘለለ ማለት ነው። ነግሬያለሁ እኔ እሺ ቢያንስ ስሜት በጊዜ ሰው ጀራን ነገር በቃ ተቀበላታ ልጅ ምን ነው የምቀበለው ነው? ተቀበላታ እንደዚህ ያለች ሲጀመር እንደ ነገር አልፈልግም። ጓደኛ ነን በቃ አለቀ እንዴ። አባ ምን አንተ በቃ ምን ሆነ ነው? እስከ መቼ አንተ እንደዚህ ሆነ? ምን ነው ምንም ጫውተው ነው የሚመጣው ነገር ያባ የሆነ ነገር ለማድረግ ስታስቡ የሆነ አስቡ እስቲ ምንድነው አንተ የምታካብር አታካብር ምንድነው ሲጀመር ማለት ነው እውነት የምናገር አንተ ላይ ማለት ነው በጣም ተቀይሜያለሁ። ይሄን ነገር አንቺን በጣም ነው የተቀየምኩሽ። ምንም አማከር ምን ነገር የለም። ይሄን ነገር እኔ እንጃ እኔ ስለሱ አሁን ምንም ባይመለከተኝም ስለራሴ ላውራ በጣም ነው እናትዳችሁ በቃ አሁን ፍራንክ ኮል በጣም ያስጠላ ነገር ነው ታደርጋችሁ። እንደዚህ ምንም እኮ በቃ ምንም ይሄ ራሱ ምንም እንትን ፍቅረኛሞች ማልኩ ፍራንክ ያለ ነገር እና በመቼም አትቀበለኝ። እኔ ነግሬያለሁ ከአንቺ ጋር ምንም ያለኝ ጉዳይ አለኝ። በቃ ጓደኛ ነን እና አንቺ ይሄንን ችግር አባይ ራስህ ነህ መጣው ራስህ ነው የምትቀበለው። ምንድነው ራስህ ያመጣሁት? አሁን አንተ ፍራንክ ብለህ ባመጣው ነገር ስንት አመት በኋላ ልጅቷ ያዘችው ፍቅሯን ስላንተ ገለጠች። ይሻው ምን አገባኝ እኔ ሲጀመር አልወዳትም። እኔ እንደ ጓደኛ ነው ማለት እንደ ጓደኛ ታዲያ አንተ በቃ እሷ የራሷን ፍቅር ገለጠች። ምን ታዲያ በቃ እኔ አልወዳትም። ምን ችግር አለ ታዲያ? እዚህ ጋር ያንተ አለመሆን አይደለም አንተ እና ምን ላድርግ ታዲያ? ማልወዳት ሰው እንደ ልቀበል እንደ አንተ ላይ እንደማያልፍ እንዳትጠራጠር። በቃ ምንም ያልፍ እንደናም እኔ አልወዳትም አይደል? አንተ ካልወደድክ ማለት ደውስ ዝም ብለህ እሷ እኮ ራሷ ውስጥ እንደ ጓደኛ ተወድሻለሁ፣ ግን ማንም በሌላ ነገር አይደለም። ያን ነገር ማወቅ አለብሽ፣ መረዳት አለብሽ። ታፈቅራለች እና እኔ ምን ላድርግ ታዲያ? በቃ ስሜት የለኝም። አይመለከተኝም። በቃ እኔ አይመለከተኝም፣ ግን እኔ ስሜት የለኝም እኮ ምን ላድርግ? ሰዎች በግድ እንትን እንታረጉ ነው እንዴ? ያው በቃ እንደዛ ልክ ኧረ በእናትህ ማንቺ እኔ ነግሬያለሁ። እሺ አልወድሽም በል አይኖችን ይሄ በቃ መቼም ኧረ በእናትህ እኔ ማለት ነው እንደ ጓደኛ እወድሻለሁ። አልወድሽም በል በቃ አልወድሽም እንደ ጓደኛ እወድሻለሁ፣ ግን ማለት ነው በሌላ ነገር ለአንቺ እንደዛ አላስብም። መቼም አላስብም በል እኔ መቼም አላስብሽም በሌላ ነገር። በቃ አንተ ልጅቷ የሆነ ነገር እንዳትሆን እና ምን ላድርግ? ነኝ ሰዎች በግድ እንትን ልታደርጉ ነው እንዴ? ነገሩ ወዴት እየሄደ ነው? አንተ ምን አይነት ነገር እኔ ራሱ በጣም ተናደድኩኝ። ስታስቡ በጣም ምንድነው ያና እኮ የሚገናኝ ነገር የለም እኮ። እንዴት አይገናኝም? ምንድነው የሚገናኘው? እንዴት አይገናኝም? አባ አንተ እንዴት የምታስበው ምንድነው የሚገናኘው? እናንተም አትፍረዱበት። አካል እኔ ምን ላድርግ? አልወዳድኩም። ምን ላድርግ ታዲያ? እንዴት ልቀበላል? እኔ ቆይ እሺ አንተ ማን ነው እንደዚህ አይነት ድራማ አስጀምር ያለው? ቆይ እሺ ቤት ተገናኝታችሁ ነው እንደዚህ ሆናችሁት እናንተ? ማለት ቤት እሷ ናት ነገረችኝ። ያው ፎቶን አሳየ ምናምን ነገረችኝ። በቃ ተስካላየው እንኳን ባላ ያው ወንድሜ ምንድን ስልክ ብሩን ተጣብዬ ምናምን ግን ይቅርታ አለልኝ። አንተ ምን ነው አሁንም እንደዛ ነው እንደምትሆነው? አንተ ግን እንደዛ አታፍላሽ። የሆነ ነገር ማለት ረጋለ ማለት ሞክር። ከዚህም በኋላ ተረጋግተው እናገራለን። ረጋ ብለህ ያለው ነገር ምንድን ነው? አይ እንደዚህ ነው እንደምትሆነው። ብቻ ግን እናንተ በቃ ያው ያለው ነገር እንትን በሉና ለዛ ነው የጠራኋችሁ። ያው እኛ እናንተ ዋና ሰላም መሆናችሁ ነው እንጂ በጣም ነው የተናደርኩባችሁ። ብቻ እንሂድ በቃ ብንሄድ አይሻልም? እና እኛ ላይም ተናደደ እንዴ? ያለን ለምን አልናደድም? አንተ ኧረ ነገሩን ጨርስ እንጂ ምን ሆነ ነው? በቃ ነገር ጨርሰው ፍራንክ እኮ ነው። በቃ ብንሄድ ይሻላል።